ሰላም እንደምናላችሁ። ይህ ፍርቱና ስቱዲዮ ነው። በፍርቱና ስቱዲዮ የተለያዩ ፕሮግራሞች የሚቀርቡበት ሰዓት ላይ ደርሰናል። በዛሬው ዕለት እንግዲህ አንድ አሳዛኝ ዜና ተሰምቷል። አርቲስት ነጻነት ወርቅነህ ህይወቱ እንዳለፈ ብዙዎቻችሁ ሰምታችሁታል። በተለይም በሶሻል ሚዲያውና በተለያዩ ሚዲያዎች እየተዘገበ ነው የሚገኘው። በተለያዩ ቲያትሮች በአስቂኝ ፊልሞች ላይ በመተወንና የቴሌቪዥን መሰናዶ በመምራት የሚታወቀው ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል ይላል የቢቢሲ ዘገባ። ኤፍቢአይ ፍሬሽማን እና የአንቺው ሌባን ጨምሮ በሌሎችም አስቂኝ ፊልሞች እንደዚሁም ተውኔቶች የሚታወቀው ነጻነት ባደረበት ህመም ማረፉ ተነግሯል። ነጻነት ወርቅነህ ለዓመታት ተወዳጅ በሆነውና በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የነበረ ሲሆን በቴሌቪዥኖችም ማስታወቂያዎችን በመስራት ዝነኛ ነበር። ኢቢኤስ ቴሌቪዥን በማህበራዊ ሚዲያ ገጹ ላይ አርቲስቱ ባደረበት ህመም በድንገት ህይወቱ ማለፉን ገልጾ የተሰማውን ሀዘንም ተናግሯል። ጠቅላይ ሚኒስትር አብይ አህመድም በማህበራዊ ሚዲያ ገጻቸው በህልፈቱ የተሰማቸውን ሀዘን ገልጸው ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም ላይ የነበረውን አስተዋጽኦ ሁሌም አስተዋውሰዋለሁ በማለት በማህበራዊ ሚዲያ ትስስር ገጻቸው ላይ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ጨምሮም ነጻነት የመራውና እሳቸውም የታደሙበትን የአዲስ ዓመት ዝግጅት በማስታወስ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ብሏል። ነጻነት ባለትዳርና የሶስት ልጆች አባት ነበር። የነጻነት የእረፍት ዜና መሰማቱን ተከትሎ የተለያዩ የማህበራዊ ሚዲያ ገጾች ላይ ከጠቅላይ ሚኒስትሩ ጀምሮ ታዋቂ ሰዎች፣ የሙያ ባልደረቦቹ እንደዚሁም አድናቂዎቹ ከምስሉ ጋር የሀዘን መግለጫዎችን እያጋሩ ናቸው። እንግዲህ በዚሁ አሳዛኝ ዜና ምክንያት ብዙ ሰዎች የተለያዩ ሀሳቦችን እየሰነዘሩ ነው። ብዙዎቹ ሀዘናቸውን እየገለጹ ባለበት በዚህ ሰዓት እንግዲህ ከዚህ በፊት ሁላችሁም እንደምታውቁት እንዳልክ ትዝብት የሚባል ሰው አለ። እንዳልካቸው ዘነበ በአሁኑ ሰዓት ከኦርቶዶክስ ወደ ፕሮቴስታንቲዝም ሃይማኖት እንግዲህ እምነቱን ከቀየረ በኋላ የተለያዩ አወዛጋቢ ሀሳቦችን በመስጠት ይታወቃል። እናም እንግዲህ ዛሬም አንድ አወዛጋቢ ንግግር አድርጓል። ሰው ሁሉ ሀዘኑን እየገለጠ ባለበት በዚህ አሳዛኝ ሰዓት እሱ ግን ይዞት የመጣው አጀንዳ እጅግ አሳፋሪ ሆኖ ተገኝቷል። እንግዲህ እኔ አንድ ሰው መሞቱን ሲነግሩኝ ቀድሜ የምጠይቀው ከጌታ ዘንድ ነው፣ ጌታ ጋር ነበረ ወይስ አይደለም፣ ወይስ ፕሮቴስታንት ሆኗል ወይስ አልሆነም የሚለውን እንጂ የሌላ ነገር አይደለም የሚል ፖስት አድርጓል። ባካችሁ ሰዎች ለጌታ ሳትሆኑ እንዳትሞቱ የሚልም ጽሁፍ አብሮ ከፖስቱ ጋር ጨምሮበታል። እንግዲህ ብዙ ሰዎች ከፍተኛ የሚባል ቁጣን እያሰሙ ነው የሚገኙት። ምክንያቱም ለምን ይህንን እንዳደረገ የሚታወቅ ነገር የለም። ብዙዎቹ እንግዲህ ይህንን የሚያደርግበት ዋነኛ ሪዝን ከራሱ ጋር በፍረሽ ሃይማኖተኝነቱ እንግዲህ ራሱን እያታለለ እንደሆነና ለምን ይህንን ማድረግ እንደፈለገም አይታወቅም። እንግዲህ በዚህ ሰዓት ብዙዎቹ ሀዘናቸውን እየገለጹ በተለይም አርቲስቱ እጅግ ተወዳጅ በነበረበት ጊዜ ሁሉ የሳቅ ምንጭ ሆኖ ያለፈን አርቲስት ሁሉም ሀዘኑን በሚገልጽበት ሰዓት እሱ ለመቀለድ አይደለም፣ በእርግጥ የልቡን ነው ለማስተላለፍ የሞከረው። እንግዲህ ሀዘንን ከመጋራትና ለቤተሰቦቹ መጽናናትን ከመመኘት ባለፈ ኢየሱስን ተቀብሏል ወይስ አልተቀበለም፣ እባካችሁ ሳትቀበሉ እንዳታልፉ አይነት መልእክት ማስተላለፉ ካሳዛኝም በላይ አሳፋሪ ያደርገዋል ማለት ነው። እንግዲህ ከዚህ በፊትም እንደምታስታውሱት ከኦርቶዶክስ ከወጣ በኋላ ነጠላውን ጥሎ ከፈረጠጠ ወይም ካመለጠ ወይም እዛ ከሄደ በኋላ ብዙ አነጋጋሪ ድርጊቶችን ያደርጋል። ከፓስተሮቹ ጋር ሆኖ ኦርቶዶክስን ይሳደባል። ኦርቶዶክስ ላይ የሚደረጉ ነገሮችን ይነቅፋል። ምክንያታዊ ያልሆኑ ክርክሮችንም ያደርጋል። በተለይም በዚህ ቶሎ ቶሎ በሚከፈት አፉ የሚናገራቸው ነገሮች እጅግ አሳዛኝ ሆኖ ብዙዎችን ሲያስቀይም ተመልክተው ነበር። እንግዲህ እንዳልካቸው ዘነበ በተለይም በመጀመሪያ ወደ ጄቲቪ ወይም ጆሲ ኢን ዘ ሃውስ በነበረው የቴሌቪዥን ጣቢያ ላይ ከፍተኛ የሚባል እውቅናን ካገኘ በኋላ ነገሮችን ለመልካም ሲጠቀምባቸው አይታይም። እንግዲህ ከሃይማኖት እየሄደ ብዙ ነገር ሲያደርግ ቆይቷል እና አሁን ላይ ግን
እንግዲህ በከፍተኛ ደረጃ ተቃውሞን እያስተናገደ ነው የሚገኘው። ሰው በአንድ አሳዛኝ ህይወት ላይ ወይም ሰዎች በህይወት ኖረው ሲያልፉ ሀዘንን ቅድሚያ መግለጽ ይገባል እንጂ ስለ ሰውነት ስለ ሰብአዊነት መጀመሪያ መታሰብ ይገባል እንጂ ሃይማኖቱ በጌታ ነበረ ብሎ መጠየቅ ጤነኝነት አይመስለንም። ብዙዎቹ እጅግ በሚያሳዝን መልኩ እንዴት ይህንን ያደርጋል በሚል እየተቹት ነው የሚገኙት ማለት ነው። እንግዲህ እንዳልካቸው ዘነበ ምንም መረጋጋት የሚታይበት አይነት ሰው እየሆነ አይደለም። ብዙዎቹ እንግዲህ ጠቅላይ ሚኒስትር አብይን ጨምሮ ማለት ነው ሀዘናቸውን እየገለጹ ባሉበት ሌላው ኢቢኤስ ቴሌቪዥንም እንደ ተቋም ሀዘኑን በገለጸበት እነ ቴዲ አፍሮ ብዙዎቹ ሀዘናቸውን ገልጸዋል። እንግዲህ ይህን ሁሉ በሆነበት ሁሉ በተደረገበት ሰዓት እንግዲህ እንዳልካቸው ዘነበ ወጥቶ በጌታ ነበር ወይ የሚል ጥያቄን አንስቷል ማለት ነው። እንግዲህ በዚህ አስተያየት የተነሳም ብዙዎቹ እንኳንም ሰዎች የገነትን ቁልፍ አልያዙ እንጂ ብዙዎቻችን ላይ ዘግተው ነበረ የሚል ሀሳብንም እየሰነዘሩ ናቸው። እንግዲህ እንዳልካቸው ዘነበ ምንም የሚሆን ሰው እየሆነ አይደለም። ለምን እንደሆነ የሚታወቅ ነገር የለም። እንግዲህ ወደፊት የምናየው ሆኖ ግን በዛሬው ዕለት የሚያነሳቸው ሀሳቦች አሳዛኝ ናቸው እና አብዛኞቻችሁ እንግዲህ የእሱን ፕሮግራም የምትከታተሉ ልትሆኑ ትችላላችሁ። በተለያዩ ሚዲያዎች የምትመለከቱት የምታዩት ልትሆኑ ትችላላችሁ። አንዳንዴ ስህተትን ስህተት ብሎ ማለፍ ያስፈልጋል። ወይም ደግሞ በተቻለ መጠን ለምን እንደዚህ ታደርጋለህ የሚል ጥያቄን መጠየቅ ይኖርብናል ማለት ነውና ይሄ እንደ ኢትዮጵያውያን ባህልም የሚያስኬድ አይደለም፣ እንደ ሃይማኖታችንም የሚያስኬድ አይደለም። ስለዚህ አሳዛኝ ነገር ነው እየተደረገ ያለው በዚህ ዓለም ውስጥ ማለት ነውና ከሞራል ከህሊና ከህግ የራቅንበት ዘመን ሆኗል። እንግዲህ እነ ዲያቆን ሄኖክ ኃይሌ ሳይቀር ሀዘናቸውን ገልጸዋል። ቴዲ አፍሮ ከአርቲስቶቹ ሌሎች ጠቅላይ ሚኒስትሩን ጨምሮ ከፖለቲካ አባላት እንግዲህ ይሄ ሁሉ በሆነበት ይህን የመሰለ ተወዳጅ ሰው ባጣንበት ሰው ሁሉ ሀዘኑን እየገለጸ ባለበት ምን ሃይማኖት ነበር ብሎ መጠየቅ በጣም የሚያሳዝን ጊዜ ላይ እንደደረስን ማሳያ ነው። ከዚህ በፊት ሰዎች ሲሞቱ ሰዎች ጥያቄ ጠይቁ ነበር። ከሚጠይቋቸው ጥያቄዎች መካከል አንደኛው ሃይማኖቱ ምን ነበር ወይም ብሔሩ ከየት ነው የሚል ነበር እና አሁን ላይ ግን በጣም በሚያሳዝን ሁኔታ ወርደን የት እንደደረስን አይታወቅም። እንግዲህ እንዳልካቸው ዘነበ በኦፊሻል የፌስቡክ ገጹ እስከ 5000 ላይክ አግኝቷል ይሄ ፖስቱ ማለት ነው። አሁን ይላል እንግዲህ ቃል በቃል ያለውን እንገራችሁ። አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። ባጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ ይላል። እንግዲህ ይሄን ያለው እንዳልካቸው ዘነበ ነው። እንዴት ተርጉሞ እንደተመለከተው አይገባንም። እንግዲህ ሌሎች አስተያየት ሰጪዎች በተለይም ከሙስሊሙ ዓለም ያሉት ማለት ነው እንደዚህ ሲሉ ተናግረዋል። እንደዚህ አይነት የሰው ሀሳብ መጨረሻ የሆነ የመቃብር ስር ነጋዴ ሲል ነው የገለጸው። በህይወት ያለ የነፂ መሞቱ እኮ ነው ህይወት አንዳንዴ ፍትሃዊ እንዳልሆነች ያሳያል። ሰው እንዴት ቤተሰብ፣ ጓደኛ፣ ወዳጅ አዝኖ እስኪጨርስ እንኳን አይጠብቅም። ገና እሱ ራሱ የተጠመቀበት ውሃ ሳይደርቅ በሰው ሞት ላይ በዚህ ልክ ተረማምዶ ካልሰበኩ ሞቼ እገኛለሁ የሚለው ምን አስቦ ነው? እንኳን የገነት ቁልፍ በዚህ ልጅና በመሰሎቹ እጅ አልሆነች እንጂ ከክፋቱ የተነሳ ሮጦ ገብቶ ከውስጥ ነበር የሚዘጋብን ሲል አስተማሪ የሚባል አስተያየትን ሰጥቷል። እና ብዙዎቻችን ለምን የዚህ ሌቭል ኦፍ ክፋት ላይ እንደደረስን የሚታወቅ ነገር የለም እና እንግዲህ የምናየው ነው የሚሆነው ወደፊት እንዴት ሰዎች ይህንን ሀሳብ ይወስዱታል፣ እንዴት ይረዱታል፣ ተቃውሟቸውስ በምን መልኩ ይሆናል
የሚለውን ማለት ነው። እና አሳዛኝ ነው ብቻ እንግዲህ እየሆኑ ባሉት ነገሮች ሁላችንም አዝነናል። በሱ በህይወት በሞት ማለፍ አብዛኛው ሰው ሀዘኑን እየገለጸ ነው። እንግዲህ ነጻነት የኦርቶዶክስ እምነት አማኝ እንደሆነ በሃይማኖቱም ጠንካራ እንደሆነ ይታወቃል። ይህንን ማክበር፣ ቤተሰቦቹን ማጽናናት፣ ለልጆቹ ለቤተሰቦቹ አዝነው እንኳን እስኪጨርሱ ጊዜ መስጠት እንጂ በቀጥታ ሰው ሄዶ ስለ ሃይማኖቱ ምን ነበር፣ የምን ሰባኪ ነው፣ የት ነበረ ብላ 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 ብሎ መጠየቁ አሳዛኝ ያደርገዋልና እንግዲህ እንዳልካቸው ዘነበ ከእንደዚህ አይነት ድርጊቶች ብትቆጠብ፣ ተከባብረን በንኖርበት ሀገር ተከባብረን ብንዘልቅ፣ ሃይማኖት ከሃይማኖት ቅሬታ ውስጥ የሚያስገቡ ንግግሮችን ባታደርግ ለማለት ነው የምንወደው። እንግዲህ እንደ ፕሮግራም የተሰማንን ጥልቅ ሐዘን እንገልጻለን። እንግዲህ ለእንዳልካቸውም ልቦና ይስጠው እንላለን። ለተወዳጁ አርቲስት ነጻነት ወርቅነህ ደግሞ ነፍስ ይማር እንላለን ማለት ነው። አብራችሁን ስለነበራችሁ እያመሰገንን ሰናይ ጊዜ ይሁንላችሁ።